ወአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተዋህዶ ልጆች በባለፈው በኦሪት ዘጸአት ትምህርታችን እስከ 26 ከምዕራፍ 21 ያለውን ተመልክተናል። በዚህኛው ደግሞ እንደ እግዚአብሔር ፈቃድ ከምዕራፍ 27 ያለውን ቀጥለን እናያለን። በምዕራፍ 27 መሠዊያን ከግራር እንጨት አድርግ ማለቱና የማደሪያው አደባባይ እንዲሁም የአደባባይ ርዝመትን በውስጡ አካቷል። ርዝመቱ 5 ክንድ ወርዱ 5 ክንድ ከግራር እንጨት መሠዊያን ስራ ተብሏል። በተጨማሪ 4 ማዕዘን ይሁን ብሎታል። ከፍታው 3 ክንድ ሆኖ በአራቱ ማዕዘን ቀንዶች ኑሮውት በናስ ተለብጧል። 4 የናስ ቀለበት በአራቱ ማዕዘን አለው። የናስ መከታ ነበረው። መሠዊያው እስራኤል የእንስሳትን መስዋዕት የሚያቀርቡበት ሲሆን በመስዋዕቱ ራሳቸውን ለእግዚአብሔር ያቀርባሉ። ኃጢአታቸውን በመስዋዕቱ ቤዛነት ያስወግዳሉ። ኃጢአተኛ ሁሉ በሚቀርበው የእንስሳ መስዋዕት ይቅርታን ያገኛል። መሠዊያው ኃጢአት የሚወገድበት የእርቅ ማዕከል ነው። የመሠዊያው ቀንድ ሥልጣነ እግዚአብሔርን ያመለክታል። የመስዋዕቱ ደም የመሠዊያውን ቀንድ ይረጫል። ይህም ኃጢአትን የሚያስወግድ ሥልጣነ እግዚአብሔር መሆኑን ያመለክታል። ቀንዶቹ በአራቱ ማዕዘን መሆናቸው የእግዚአብሔር ሥልጣን በሁሉ አቅጣጫ ኃይል ያለው መሆኑን ያስረዳል። 5 ክንድ ርዝመቱ ወርዱ ሰው 4 ባህርያተ ሥጋ 5ኛ ባህርያተ ነፍስ ያለው መሆኑን ለመግለጽ ነው። ኃጢአትም ጽድቅም የሚሠራው በእነዚህ ባህርያቱ ነውና። በአዲስ ኪዳን መሠዊያው የመስቀል ምሳሌ ነው። መስዋዕቱ ክርስቶስ ነው። በመስቀል ራሱን በሰዋ ጊዜ ለሰው ሁሉ ይቅርታን አስገኝተዋልና። የማደሪያውን አደባባይ ሥራ ብሎታል። በደቡብና በሰሜን በ100 ክንድ መጋረጃ ጋርደውም ተብለዋል። በምስራቅና በምዕራብ በ50 ክንድ መጋረጃ ጋርደው ተብለዋል። የአደባባዩ ርዝመት 100 ክንድ ስፋቱ 50 ክንድ ይሁን ብሎታል። ከናስ የተሰሩ 20 ምሰሶዎች አሉት። በምስራቅና በምዕራብ ከናስ የተሰሩ 10 ምሰሶዎች አሉት። መጋረጃዎቹ የእግዚአብሔርን ጥበቃና ረድኤት ያስረዳሉ። ምሰሶዎቹ የእግዚአብሔር ጥበቃና ረድኤት የሚያጸናበት የአምልኮታቸው ምሳሌ ነው። የመጋረጃዎቹ ርዝመትና ወርድ የምሰሶዎቹ ብዛት በግብፅ በስደት የኖሩበትንና 40 ዘመን በምድረ በዳ የተንከራተቱበት ዘመንም ምሳሌ ነው። እግዚአብሔር ድንቅ በሆነ ሥራው ሁለንተናዊ ድርጊታቸውን ያስተምራል። ቅዱሱ አደባባይ እስራኤል ለእግዚአብሔር የመለየታቸው ምሳሌ ነው። በአዲስ ኪዳን የኃጢአት ይቅርታ ምሳሌም ነውና። ምሰሶው ደግሞ ኢየሱስ ክርስቶስ ነው። ምሰሶው መጋረጃዎቹን ይሸከማል። ክርስቶስም ኃጢአታችንን በመስቀል ላይ ተሸክመዋል። ለመብራት ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው ይላል። ዘይቱ የጸጋ መንፈስ ቅዱስ ምሳሌ ነው። ኦሪት ዘጸአት ምዕራፍ 28 በኦሪት ዘጸአት ምዕራፍ 28 የተካተቱት አሮንና የአሮን ልጆች ካህናት መሆናቸው፣ እንዲሁ ለክብርና ለጌጥ የሚሆነውን የተቀደሰው ልብስ፣ እንዲሁም ደግሞ የመታሰቢያ ድንጋዮች፣ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤል ስሞች፣ የወርቅ ሻኩራዎችና ቅድስና ለእግዚአብሔር፣ እንዲሁም አሮንና ልጆቹ ለክህነት መቀባታቸውና መቀደሳቸው፣ የእስራኤል ልጆች ደግሞ ስማቸው የተቀረጸባቸው 2 የመረግድ ድንጋዮችን፣ እነዚህ ሁሉ በዚህ ምዕራፍ አካተዋል። አሮንንና ልጆቹን ካህናት የሆኑልኝ ዘንድ አቅርብ፣ የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን አልብሳቸው። አሮን ቅዱስ ካህን ለመሆን የሚለብሰው ልብስ የደረት ኪስ፣ ኤፉድ፣ ቀሚስ፣ ዥንጉርጉር ሸሚዝ፣ መጠምጠሚያ፣ መታጠቂያ እንዲሁም ይህን ለአሮን ለልጆቹ የሚሆን የተቀደሰ ልብስ ነው። አሮን ሊቀ ካህናት ነው። የእስራኤል ስም የተጻፈበትን የመታሰቢያ ድንጋዮች በጫንቃዎቹ ተሸክሞ ስማቸውን ተሸክሞ በእግዚአብሔር ፊት ይገባል። ትርጉም የደረት ኪስ የእግዚአብሔርን ፍርድ፣ ኤፋዱ የእስራኤልን ስም በእግዚአብሔር ፊት የሚሸከምበት ነው። ቀሚስና ሸሚዝ ለክህነት መለየቱን ያሳያል። መጠምጠሚያ በእግዚአብሔር መክበሩን፣ መታጠቂያ አገልጋይነቱን ይገልጻል። የደረት ኪሱንና የጫንቃውን ኤፉድ የሚያያይዙ 2 የወርቅ ቀለበቶች አሉ።
እነርሱም በእግዚአብሔርና በእስራኤል መካከል ላለው ቃል ኪዳን ምሳሌ ናቸው። አሮን በደረቱ ወይም በልቡ የእግዚአብሔርን ፍርድ፣ የእስራኤል ስም በጫንቃው ባለው ኤፉድና በልቡ ባለው የደረት ኪስ አማካይነት ሁልጊዜ ይሸከማል። ስማቸውንም በእግዚአብሔር ፊት ያቀርባል። በደረቱ ኪስ ውስጥ ኡሪምና ቱሚም አሉ። ኡሪምና ቱሚም የእግዚአብሔርን ፈቃድ መጠየቂያም ናቸው። በቀሚሱ ዙሪያ የወርቅ ሻኮራዎች አሉ። ወደ እግዚአብሔር ሲወጣና ሲገባ ድምፅ የሚያሰሙ ናቸው። አሮን የእስራኤል ልጆች በሚያቀርቡትና በሚቀድሱት በቅዱሱ ስጦታቸው ኃጢአታቸውን ይሸከማል። ካህናቱን በክህነት እንዲያገለግሉኝ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸዋለህ። ካህናቱ ሕዝቡን ወክለው በእግዚአብሔር ፊት የሚቀርቡ ናቸውና ከጥሩ ወርቅ ቅጠል አስመስለህ ሥራ፣ እንደ ማኅተምም ቅረጽ፣ በእርሱም ላይ ቅድስና ለእግዚአብሔር የሚል ትቀርጽበታለህ ብሎታል። በአእምሮው የእግዚአብሔር ቅድስና እንዲያስብ ነው። በአዲስ ኪዳን የምእመናንን ለእግዚአብሔር መቀደስ ክርስቶስ አዲስ ሊቀ ካህናት ሆኖ የሕዝቡን ኃጢአት መሸከሙን ያስረዳል። የክብርና የጌጥ ልብስ የመንፈስ ቅዱስ ጸጋ ምሳሌ ነው። መታጠቂያው የዝግጁነት ምሳሌ ነው። የቀሚሱ ሮማኖችና ሻኩራዎች የነቢያትና የሐዋርያት ስብከት ምሳሌ ናቸው። ኦሪት ዘጸአት ምዕራፍ 29 በምዕራፍ 29 የተካተቱት የአሮንና የልጆቹ መቀደስና የቅባት ዘይት በራሱ ላይ ማፍሰሱን እንዲሁም አሮንና ልጆቹ በወይፈኑ ላይ እጃቸውን መጫናቸው፣ ቀኝ አካላቸው መቀባታቸውና አንደኛው አውራ በግና ሁለተኛው አውራ በግ እንዲሁም በቀን የሚቀርበው መስዋዕትና ድንኳኑን በክብሬ ይቀደሳል ማለቱን እንዲሁም ደግሞ አሮንና ልጆቹን እቀድሳለሁ ማለቱና በእስራኤል ልጆች መካከል እኖራለሁ ማለቱና በውሃ መታጠብን እነዚህ ሁሉ በዚህ ምዕራፍ ያካትታሉ። የአሮን ልጆች በክህነት ለእግዚአብሔር ተለይተዋል ወይም ተቀድሰዋል። ለዚህም በውሃ ይታጠባሉ። ይህ በሕይወታቸው መታየት የሚገባውን ንጽሕና የሚያመለክት ሲሆን ቅባት እግዚአብሔርን ለማገልገል የሚሰጠውን መንፈሳዊ ብቃት ያመለክታል። እጅ መጫን ኃጢአትን የማሸከም ምሳሌ ነው። የወይፈኑ አገልግሎት የአሮንንና የልጆቹን ኃጢአት ለማስተሰረይ እንደ ኃጢአት መሥዋዕት ሆኖ የሚቀርብ ነው። ሥጋውና ቆዳው ከከተማ ውጪ መቃጠሉ ኃጢአት መሥዋዕት ሆኖ የሚቀርብ ነው። ሥጋውና ቆዳው ከከተማ ውጭ መቃጠሉ ኃጢአትን ከአሮንና ከልጆቹ ለማራቅ ነው። በጉ በሙሉ መቃጠሉ ሁለንተናን ለእግዚአብሔር መስጠትን ያመለክታል። ቀኝ ጆሮአቸው መቀባቱ ቃሉን ለመስማት ንቁ መሆናቸውን ያመለክታል። ቀኝ እግሮቻቸው መቀባቱ ደግሞ የአገልግሎታቸውን መባረክ ነው። የመጀመሪያው በግ ሁለንተናው መቃጠሉ ለእግዚአብሔር ከልብ መሰጠታቸውና ለማመልከት ሆኖ ሁለተኛው በግ ከደሙ ቀኝ ጀሮአቸውን እግራቸውንና እጃቸውን ይቀባሉ። በእስራኤል ምትክ ለአገልግሎት መሰጠታቸው ነው። ሁለት ጠቦቶች በየቀኑ የሚቀርቡ መስዋዕት ናቸው። አንዱ ለጠዋት አንዱ ደግሞ ለማታ ይሆናል። ስለሆነም ዕለት ለእስራኤል ቤዛ የሚሆን መስዋዕት ይቀርባል ማለት ነው። ከእስራኤል ልጆች ጋር በዚያ እገኛለሁ፣ ድንኳንም በክብሬ ይቀደሳል። የመገናኛውንም ድንኳን መሠዊያውን እቀድሳለሁ፣ አሮንን ልጆችንም እቀድሳለሁ። በእስራኤል ልጆች መካከል እኖራለሁ፣ አምላክም ሆናቸዋለሁ። ከግብፅ ምድር ያወጣኋቸው አምላካቸው እኔ እግዚአብሔር እንደሆንሁ ያውቃሉ። እኔ እግዚአብሔር አምላካቸው ነኝና ብሎ ተናግረዋል። እንዲሁም በኦሪት ዘጸአት በምዕራፍ 30 ኦሪት ዘጸአት ምዕራፍ 30 የተካተቱት የዕጣን መሠዊያና የጣፋጭ ዕጣን ሽታ እንዲሁም የመታጠቢያ ሰን፣ ክቡር ሽቱና የተመረጠው ከርቤ፣ የተቀደሰ ቅባት ዘይትና ሁሉንም ትቀድሳቸዋለህ ማለቱ እንዲሁም በጮም የተቀመመ ንጹሕና ቅዱስ መሆኑን በዚህኛው በምዕራፍ 30 የተካተቱት ናቸው። የዕጣን መሠዊያ ከግራር እንጨት ርዝመቱ 1 ክንድ ስፋቱም 1/4 ማዕዘን አድርገህ ሥራ ብሎታል። ይህም በጥሩ ወርቅ ትለብጠዋለህ፣ ጠዋትና ማታ ታጥንበታለህ አለው። የዕጣን መሠዊያ የቅዱሳን ጸሎት ምሳሌ ነው። የመታጠቢያው ሰን የንጽሕና ምሳሌ ሲሆን የተቀደሰው የቅባት ዘይት የመንፈስ ቅዱስ ምሳሌ ነው። ከብዙ ጣፋጭ ሽቱ የተቀመመ ሽቱ የቅዱሳንን ጣፋጭ ሕይወት ያመለክታል። ንጹሕና ቅዱሱ ዕጣን ጥሩ ሽታና ሙጫነት ካላቸው የተሠራ ነው። ኦሪት ዘጸአት ምዕራፍ 31 በኦሪት ዘጸአት ምዕራፍ 31 የተካተቱት ምንድን ናቸው?
ባስልኤልን በስሙ ጠርቼዋለሁ ማለቱ፣ እንዲሁም እግዚአብሔር ጥበብ የሞላበት የጥበብ ሰው፣ እንዲሁም ደግሞ እኔ የምቀድሳችሁ እግዚአብሔር ነኝ ማለቱ፣ የሰንበት ዕረፍትና ሙሴ በእግዚአብሔር ጣት የተጻፈባቸውን ጽላቶች ይዞ መውረዱን እነዚህን በዚህ ምዕራፍ ያካትታል። ባስልኤል በስሙ ጠርቼዋለሁ፣ በጥበብና በእውቀት በማስተዋል ይሠራ ዘንድ የእግዚአብሔርን መንፈስ የተሞላ ይሆናል። ባስልኤል ማለት በእግዚአብሔር ጥላ ውስጥ ያለ ማለት ነው። በስሙ ጠርቼዋለሁ የተባለው ለዚህ ነው። ኤልያብ ማለት ድንኳኔ ማደሪያዬ ማለት ሲሆን እነዚህ ቅዱሱን ዕቃ ሁሉ እንዲሰሩ በጥበብ ተሞልተዋል። ሥራው ሁሉ በእግዚአብሔር ፈቃድና ጥበብ እንዲከናወንም አዘዋል። የምቀድሳችሁ እኔ እንደሆንኩ ታውቅ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቴን ቀድሱ። እግዚአብሔር ጥበብን በተሞሉ ሰዎች የተቀደሰውን ፈቃዱን ፈጸመ። እንዲሁም ሙሴ ከተራራው ሲወርድ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን የምስክር ጽላቶች ተሰጠው። እግዚአብሔር ከሙሴ ጋር በሲና ተራራ መነጋገርን በፈጸመ ጊዜ ሙሴ ከተራራው ወረደ ይላል። ኦሪት ዘጸአት ምዕራፍ 32። በኦሪት ዘጸአት ምዕራፍ 32 ውስጥ ያሉት የያዘው ወይም የተካተቱት ከግብፅ ያወጣን ሙሴ ምን እንደሆነ አናውቅም ማለታቸው፣ እንዲሁም በፊታችን የሚሄዱ አማልክት ስራልን ማለታቸው፣ እግዚአብሔር ሙሴን ሕዝብህ ኃጢአት ሰርተዋል ማለቱ፣ የሙሴ ጸሎት፣ የሙሴ መመለስና ሙሴ በቁጣ መቃጠሉን፣ እንዲሁም ሙሴ አሮንን ይህን ትልቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አረገህ ማለቱና የአሮን ምክንያትና አሮን ሕዝቡን ስድ መስደዱ፣ እጃችሁን ለእግዚአብሔር ቅዱስ አድርጉ ማለቱና ሙሴ ኃጢአታቸውን አስተሰሪ ብሎ መለመኑና የሕዝብ መቀዘፍን በዚህኛው ምዕራፍ ያካትታል። ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ስራልን ብለው አሮንን ሲያስጨንቁት አሮን በሚስቶቻችሁ በወንዶችና በሴቶች ልጆች ያለውን ወርቅ ብሎ አዘዘ። እነርሱም አመጡለት። ተቀብለው በመቅረጫ ቀረጸው፣ ቀልጦ የተሰራ የጥጃ ምስል አደረገው። እነዚህ ከግብፅ ምድር ያወጡ አማልክት ናቸው አለ። ነገ እግዚአብሔር በዓል ነው ብለው አወጀ። መሥዋዕት አቀረቡ፣ በሉ፣ ጠጡ። እግዚአብሔር ሙሴን ከግብፅ ምድር ያወጣኸው ሕዝብህ ኃጢአት ሰርተዋልና ሂድ ውረድ፣ ካዘዝኋቸው መንገድ ፈጥነው ፈቀቅ አሉ፣ ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ አለው። እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው፣ እንዳጥፋቸውም ተወኝ፣ አንተም ለታላቅ ሕዝብ አደርግሃለሁ አለው። ሙሴ በእግዚአብሔር ፊት ጸለየ። አቤቱ ቁጣህ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣኸው ስለምን ተቃጠለ? በራስህ የማልክላቸውን ባሪያዎችን አብርሃምና ይስሐቅ እስራኤልንም አስብ። ሙሴም ሁለቱን የምስክር ጽላቶች በእጁ ይዞ ከተራራው ወረደ። በሁለት ወገን ተጽፎባቸው ነበር። ጽላቶቹም የእግዚአብሔርን ሥራ ነበሩ። ጽሕፈቱም በጽላቶቹ ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበረ። ወደ ሰፈሩ ሲቀርብ ጥጃውን ዘፈኑንም አየና የሙሴ ቁጣ ተቃጠለ። ጽላቶቹንም ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቃጠለው፣ ፈጨውም፣ በውሃ በተነው፣ ለእስራኤልም አጠጣቸው። ኦሪት ዘጸአት ምዕራፍ 33። በምዕራፍ 33 የተካተቱት በፊትህ መልአክ እሰዳለሁ ማለቱና የእስራኤል ልጆች ከኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴ ድንኳኑን ከሰፈር ውጪ መትከሉና የደመና አምድ እንዲሁም የነዌ ልጅ ኢያሱ ከድንኳኑ አለመለየቱ፣ እንዲሁም ይህም ሕዝብህ እንደሆነ ተመልከት፣ እንዲሁም ደግሞ ክብርህን አሳየኝ ማለቱና እግዚአብሔር ይቅር የምለውን ይቅር እለዋለሁ ማለቱን እነዚህ በዚህኛው በ33 ምዕራፍ ውስጥ የተካተቱት ናቸው። እግዚአብሔር ወተትና ማር ወደምታፈሰው ምድር ሕዝቡን ይዘህ ውጣ፣ በመንገድ እንዳላጠፋ እኔ ባንተ መካከል አልወጣምና በፊትህ መልአክ እሰዳለሁ ብሎታል። የጥጃ ምስል በማምለካቸው ባንተ መካከል አልወጣም አለው። ሕዝቡ ይህን ክፉ ወሬ ሰምተው አዘኑ፣ ጌጣቸውንም አወለቁ። እግዚአብሔር የሚገኝባት ድንኳንም ከሰፈሩ እርቃ ተተከለች። ይህ ታላቁ ድንኳን እስከሚሰራ ያገለገለ መቃረቢያ ነው። የመገናኛው ድንኳን ብሎ ጠራው፣ እግዚአብሔርና ሙሴ ስለሚገናኙበት ነው። እግዚአብሔርን የፈለገ ሁሉ ከሰፈር ውጪ ወደ መገናኛው ይሄድ ነበር። ሙሴ ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴ ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር። ደመናው እግዚአብሔር ለሙሴ መገለጹን የሚያመለክት የእግዚአብሔር ክብር ነው። ሕዝቡም ሁሉ የደመና አምድ በድንኳኑ ደጃፍ ሲቆም ያዩ ነበር። ኢያሱ ከመገናኛው ድንኳን አይለይም ነበር። ሙሴ በጸሎቱ መንገድህን አሳየኝ፣ ይህም ሕዝብህ እንደሆነ ተመልከት ብሎ ጸለየ።
ሙሴ ጸሎቱ መልስ አግኝቶ እኔ ካንተ ጋር እሄዳለሁ አሳርፍልሃለሁ አለው። የሙሴ መልስ አንተ ከእኛ ጋር ካልወጣህ ከዚያ አታውጣን። እግዚአብሔር በፊትህ ሞገስን ስላገኘ በስምህ ስላወቅኩህ ያልከውን አደርግልሃለሁ ብሎታል። በስምህ ስላወቅኩህ የሚለው ለታላቅ ተልእኮ መዘጋጀቱን ነው። ሙሴ ክብርህን አሳየኝ ብለዋል። የተሰጠው መልስ እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። መልካምነቴ የተባለው ሀልወቱ ሲሆን አዋጁ ይቅር ባይነቱና መሐሪነቱ ነው። ይቅርም የምለውን ይቅር እላለሁ፣ የምምረውን እምረዋለሁ። ሰው አይቶኝ አይድንም፣ ፊቴም ማየት አይቻልም። ክብሬን ባለፈ ጊዜ በሰንጣቃው አለት አኖራለሁ። እስካልፍ ድረስ እጄም በላይ እጋርዳለሁ። ጀርባዬን ታያለህ፣ ፊቴን ግን አታይም። ለሙሴ በሚገባው መግለጹ ነው እንጂ እግዚአብሔር ፊቱ ይህ ነው ጀርባው ይህ ነው አይባልም፣ ሁለንተናው ብርሃን ነውና። የተከበራችሁ ምዕመናን እስከ ኦሪት ዘጸአት ምዕራፍ 33 አይተናል። ከምዕራፍ 34 ደግሞ በሚቀጥለው የምናየው ይሆናል። ወስብሐት ለእግዚአብሔር።